የዓለማችንን ታሪክ ከ20ኛ መቶ ክፍለ ዘመን የመጨረሻዎቹ 10 ዓመታትና ከ21ኛው መቶ ክፍለ ዘመን አሻግረን ስንቃኝ ጎልተው ከወጡት ርዕሰ ጉዳዮች አንዱ ግዛትን ማስፋፋትና መገንባት ይገኝበታል። ቀንደኛው ሳይሆን ይቀራል። በእነዚህ የሰው ልጅ ረጅም የታሪክ ዘመናት ግዛቱን ሊያስፋፋ ያለመ ኃያል ኃይል የጦር መሳሪያን ይዞ ለውጊያ ሰፍስፎ የሚመጣ ነበር። በዚህ አሁን ባለንበት የግሎባላይዜሽን ዘመንስ ለመሆኑ ግዛትን ማስፋትና መገንባት ወይም ኢምፓየር ቢልዲንግ አለን? የኃያላን ሀገራት ተጽዕኖ ወደ ሀገራችን የሚመጣው ወታደራዊ የደንብ ልብስ ለብሶ ባይሆንስ? እንደ ቢዝነስ ሰው የሚያምር ዘመናዊ ሱፍን ግጥም አድርጎ ለብሶ ቢመጣስ? ሲመጣም የሀገሩን ባንዲራ ወይም ጥይት ሳይሆን የሂሳብ ስሌቶችን፣ የኢኮኖሚ ትንበያ፣ የብድር ስምምነትና የልማት ተስፋ ሰንቆ ቢመጣስ? ይህ ባለፉት 2 አስርት ዓመታት ውስጥ ከፍተኛ አነጋጋሪነትን ያተረፈው ኮንፌሽንስ ኦፍ አን ኢኮኖሚክ ሂትማን ወይም ደግሞ የኢኮኖሚ ቅጥር ነፍሰ ገዳዩ ኑዛዜ የተሰኘ በፈረንጆቹ 2004 ዓ.ም የታተመ ፖለቲካዊ ማስታወሻ መጽሐፍ የሚያጠነጥንበት አሳሳቢና አስደንጋጭ ፍሬ ነገር ነው። ደራሲው ጆን ፐርኪንስ እንደሚለው በ1970ዎቹ ውስጥ እሱ ራሱ የዚህ ስርዓት አካል ነበር። ይህ ስርዓት ሀገራትን በቀጥተኛ ቅኝ ግዛት ሳይሆን በዕዳ በተጽዕኖና በልሂቃን ማባበያ የሚወርና የሚቆጣጠር ስርዓት ነው። የዘመናዊው ግዛት መስፋፋት መሳሪያዎች ወታደሮችና ሰላዮች ብቻ ሳይሆኑ ኢኮኖሚስቶች፣ አማካሪዎች፣ አበዳሪዎች፣ ኮንትራክተሮችና የፖለቲካ ደላሎች ናቸው ይለናል። ፐርኪንስ ቆይቶ በ2016 አሻሽሎ ባሳተመው ዘ ኒው ኮንፌሽንስ ኦፍ አን ኢኮኖሚክ ሂትማን ወይም አዲሱ የኢኮኖሚ ቅጥር ነፍሰ ገዳይ ኑዛዜ መጽሐፉም ይህ ስርዓት ተሻሽሎና ይበልጥ በርትቶ መቀጠሉን ይሞግታል። ነገር ግን ጆን ፐርኪንስ በመጽሐፉ የሚያትተው ሁሉ ትክክል ነበር ወይስ ስህተት? ከዚህ ጥያቄ በፊት ግን አንድ መሰረታዊ ጥያቄ ማንሳት አለብን። ጸሐፊው ጆን ፐርኪንስ ራሱ ማን ነበር? በእውነት እሱ ነኝ የሚለው አይነት ሰው ነበር? ታሪኩስ ለምን በዓለም ዙሪያ ባሉ በሚሊዮን የሚቆጠሩ ሰዎች ዘንድ ተቀባይነት አገኘ? የእሱ የህይወት ጉዞ ስለ ስልጣን፣ ስለ ልማትና ስለ ዘመናዊው ዓለም ኢኮኖሚ ምን ይነግረናል? ይህ ቪዲዮ ጸሐፊውን በጭፍን ለመደገፍ ወይም በደፈናው ለማጣጣል የተዘጋጀ አይደለም። ይልቁንም በሚሊዮን የሚቆጠሩ ሰዎች ስለ ዓለም አቀፍ የኃያላን ፖለቲካ ያላቸውን እይታ ከቀረጸው ሰው ከጻፈው የህይወት ታሪኩን ያተተበት መጽሐፉና የመጽሐፉ ዋነኛ ሐሳብ ጋር እናንተን የሰዋሰው ፖድካስት ኔትወርክ ተከታታዮች ለማስተዋወቅ የቀረበ መግቢያ ነው። ምክንያቱም ጆን ፐርኪንስ አንዳንድ ጊዜ በርካታ የአይን ምስክሮች ሊገጥማቸው እንደሚችለው የምስክርነቱ ታማኝነትና እውነተኛነት በተወሰኑ አካላት ሲተች ቢቆይም እሱ ያነሳቸው ጥያቄዎች ግን እኛንም በግለሰብ ደረጃ ሆነ ሀገራችንን የሚመለከቱ ችላ ሊባሉ የማይችሉ ወሳኝ ጉዳዮች መሆናቸውን በማመናችን ነው። የጆን ፐርኪንስ የህይወት ጉዞ የጀመረው አብዮተኛ ወይም አፈንጋጭ ወይም ደግሞ ተጽዕኖ ፈጣሪ ሚስጥሮችን በማጋለጥ አልነበረም። የህይወት ጉዞው ጅማሬ የተረጋጋና የተለመደ ነበር። በ1945 ዓ.ም የተወለደው ፐርኪንስ ለህይወቱ ጉዞ ሲያኮበኩብ የተከተለው መንገድ ከተለመደው የአሜሪካውያን የህይወት መስመሮች የተለየ አልነበረም። ከልጅነቱ ጀምሮ ትምህርት ቤት ተመላለሰ፣ ዩኒቨርሲቲ ገባ፣ የበጎ አድራጎት ተግባር ላይ ሀገሩን ወክሎ ተሳተፈ። ቀጥሎም መደበኛውን የሥራ ዓለም ተቀላቀለና የንግድና የዓለም አቀፍ አማካሪነት ስራውን ቀጠለ። በራሱ ድረገጽ ላይ ራሱን በኢኮኖሚ ቅጥር ነፍሰ ገዳይ የተሰኘ መጽሐፉ የሚታወቅ ደራሲና አክቲቪስት አድርጎ ያቀርባል። የወጣትነት ታሪኩ እንደሚያሳየው የሥራውን ዓለም እንደተቀላቀለ በኢኳዶር ውስጥ በፒስ ኮርፕስ ወይም የሰላም ልዑክ ካገለገለ በኋላ በ1970ዎቹ ቼስ ቲሜን ለተባለ ግዙፍ አማካሪ ድርጅት ተቀጥሮ ሲሰራ ቆይቷል። ይህ አጭር የኢኳዶር ቆይታው ግን ትልቅ ትርጉም ነበረው። በዚያ የቀዝቃዛው ጦርነት ዘመን ኢኳዶርን ጨምሮ አብዛኛው የላቲን አሜሪካ ሀገራት ለአሜሪካ ፖሊሲ አውጪዎች በርቀት ያለች በማደግ ላይ ያለች ሀገር ብቻ አልነበረችም። ይልቁንም በነዳጅ፣ በዕዳ፣ በኮሙኒዝም ስጋትና በአሜሪካ ተጽዕኖ የተተበተበች የዓለም የጂኦፖለቲካ ቼዝ መጫወቻ ቦርድ አካል ነበረች። ፐርኪንስ ገባሁበት የሚለው ዓለም ይህን የመሰለ ነበር። እንደርሱ አገላለጽ በህይወቱ ውስጥ የታየው ትልቁ ለውጥ ከተማሪነት ወደ ባለሙያነት መሸጋገሩ ሳይሆን ከተመልካችነት ወደ ተሳታፊነት መለወጡ ነበር። ብልህነትን፣ ሰዎችን የማሳመን ችሎታንና የሂሳብ ክህሎትን የሚጠይቅ ስራ ላይ እንዲሰማራ
እንደተመለመለ የሚነግረን ጸሐፊው፣ ስራው ግን ከጀርባው ሌላ ዓላማ ያለውን ፕሮጀክት እድገት አስመስሎ የመሸጥ እንደነበር ለአንባቢዎቹ ያስረዳል። ይህ የጆን ፐርኪንስ ታሪክ ልክ እንደ ፊልም ልብ አንጠልጣይ ነው። አንድ ወጣት አሜሪካዊ ከሁለተኛው የዓለም ጦርነት በኋላ ወደ ተዘረጋው ወደ ግዙፉ የዓለም አቀፍ ማሽን ውስጥ ይገባል። ከዚያም የዚህ የተቀላቀለው ዓለም አቀፍ የብዝበዛ ማሽን ስራ በዘመናዊነትና በልማት የዳቦ ስም ሽፋን ታላላቅ የፖለቲካ ደባዎችን፣ ተንኮሎችንና ተጽዕኖዎችን ነድፎ መፈጸም መሆኑን ይረዳል። ይህ ድብቅ አጀንዳ ነው ታሪኩ እንዲህ በሰፊው ትኩረትን እንዲስብ ያስቻለው። ይህ ስያሜ ራሱ በቀላሉ የሚረሳ አይደለም። የኢኮኖሚ ነፍሰ ገዳይ ወይም ኢኮኖሚክ ሂትማን ምርጥ የሆሊውድ ልብ አንጠልጣይ የወንጀል ፊልም ርዕስ ይመስላል። ፐርኪንስ በመጽሐፉ ይህን ቃል የተጠቀመው ከፍተኛ ክፍያ የሚከፈላቸውን እሱን የመሰሉ ባለሙያዎችን ለመግለጽ ነው። የእነዚህ ሰዎች ዋና ስራ ስትራቴጂካዊ ጠቀሜታ ያላቸው አገራት መሪዎችን በማግባባት ለትላልቅ የመሰረተ ልማት ፕሮጀክቶች የሚሆን ከፍተኛ ብድር እንዲወስዱ ማሳመን ነው። እነዚህ ፕሮጀክቶች የውጭ ኩባንያዎችንና ጥቂት የአገር ውስጥ ባለስልጣናትን ሲያበለጽጉ፣ ሀገሪቱን ግን በማትወጣው የዕዳ ማጥና በፖለቲካ ጥገኝነት ውስጥ ዘፍቀው ያስቀሯታል። እንደ መጽሐፉ አገላለጽ የዚህ ሁሉ ተግባር ዋና ግብ የህዝብ ልማት ሳይሆን የአንድን ሉዓላዊት ሀገር ክንድ ለመጠምዘዝ የሚያስችል መሳሪያ ማዘጋጀት ነበር። ዘዴው እጅግ ረቂቅ ነው። አደገኛ የሚያደርገውም ይኸው ነው። አንድን ሀገር በጦር ኃይል መውረር አያስፈልግም። መንግስትን በግልጽ መገልበጥም አያስፈልግም። የሚያስፈልገው አፍ የሚያስከፍት የእድገት ትንበያዎችን ማዘጋጀት ብቻ ነው። ፕሬዝዳንቶችን፣ ሚኒስትሮችን፣ ባንከሮችንና ባለሙያዎችን ማሳመን ብቻ ነው። እነዚህ ግድቦች፣ የኃይል ማመንጫዎችና አውራ ጎዳናዎች ሀገራችሁን ያዘምናሉ ብሎ ተስፋ መስጠት። ይህ ቀመር እንዲሰራ ለማበደር ዝግጁ የሆኑ ተቋማት፣ ግንባታውን ለማከናወን ያኮበኮቡ ዓለም አቀፍ ኮርፖሬሽኖች፣ እንዲሁም በዚህ ቀመር ውስጥ ለመሳተፍ ዝግጁ የሆኑ የሀገሬው ልሂቃን ያስፈልጋሉ። ግን ብድሩን መመለስ ባይቻልስ? የብድሩ አለመመለስ ለእነዚህ ሰዎች እንደ ውድቀት አይቆጠርም። በዚህ ስርዓት ውስጥ ዕዳ ራሱ እንደ ፖለቲካ መሳሪያ ያገለግላል። ከፍተኛ ዕዳ ያለባት ሀገር በቀላሉ ተጽዕኖ ይደረግባታል። ለወታደራዊ ጦር ሰፈሮች መመስረት፣ ለተፈጥሮ ሀብት ብዝበዛ፣ ለዲፕሎማሲያዊ ድጋፎች ወይም እጅግ አድሏዊ ለሆኑ ኮንትራቶች አሊያም የህዝብን ሀብት ያላግባብ ወደ ግል የማዞር ሂደቶች እንድትገዛ ያደርጋታል። የፐርኪንስን ትረካ ሙሉ በሙሉ እንቀበልም አንቀበል መጽሐፉን ተጽዕኖ ፈጣሪ ያደረገው ዋናው ሀሳብ ይህ ነው። በዘመናዊው ዓለም የሀያላን ጉልበት ተጽዕኖ የሚያሳድረው በገንዘብ፣ በሙያዊ ዕውቀትና በልማት ስም እንጂ በጦር መሳሪያ ብቻ አለመሆኑን ሲሆን፣ ይህም በተለይ ግሎባል ሳውዝ ተብለው ለሚጠሩት የሶስተኛው ዓለም ህዝቦች ነጋሪ የማያስፈልገው በዕለት ተዕለት ህይወታቸው የሚታዘቡት ሀቅ ነው። የፐርኪንስ ታሪክ በሚሊዮኖች ዘንድ ተቀባይነት ሊያገኝ የቻለው ከባዶ ሜዳ የተፈጠረ ስላልሆነ ነው። 20ኛው ክፍለ ዘመን ለዓለም ያስተማረው ትልቅ እውነት ቢኖር የግዛት መስፋፋት መልክና ቅርጹን እየቀያየረ እንደሚመጣ ነው። ቀጥተኛው የቅኝ አገዛዝ ጊዜ አልፏል። ከቀጥተኛው ቅኝ አገዛዝ በኋላ የመጡት ሀያላን ሀገራት በቀጥታ ቅኝ አገዛዝ ፈንታ በውክልና ጦርነት፣ በስለላ ድርጅቶች መረብ፣ በወታደራዊ ጥምረቶች፣ በውጭ እርዳታና በኢኮኖሚ ጫና ተጠቅመዋል። ብዙ የአፍሪካና የእስያ ሀገራት ነፃነታቸውን ካገኙ በኋላም በዓለም አቀፍ ሕግ ሉዓላዊ ቢባሉም በኢኮኖሚ ግን ጥገኛ ሆነው ቀርተዋል። ስለዚህ ፐርኪንስ ስለ ብድር፣ ስለ የውጭ አማካሪዎችና ስለ ዓለም አቀፍ ኩባንያዎች አሻጥር ሲገልጽ ለብዙ አንባቢዎች አዲስ ተረት ተረት አልሆነባቸውም። ይልቁንም በገዛ ሀገራቸው የሚያውቁት እውነት እንጂ። ግድቦች፣ አውራ ጎዳናዎችና ማዕድን ማውጫዎች የእድገት ምልክቶች እየተባሉ ሲወደሱ፣ ጥቅሙ ግን ለጥቂቶች ብቻ ሲውል በአይናቸው አይተዋልና። ይህ አጠቃላይ ነባራዊ ሁኔታ ነው የፐርኪንስ መጽሐፍ በ2004 ሲወጣ የብዙዎችን ልብ እንዲነካ ያደረገው። ቀጣይ እትሞችም ሲወጡ የአንባቢን ትኩረት እንደያዙ እንዲቀጥሉ ያደረገው። ነገር ግን ቤተሰቦቻችን፣ አሳማኝ መሆንና በማስረጃ የተደገፈ እውነት መሆን አንድ አይደሉም። ይህ ልዩነት ለይቶ ማወቅ ደግሞ በጣም ወሳኝ ነው። ጆን ፐርኪንስ አሁንም ድረስ አነጋጋሪ ሰው የሆነበት ምክንያት በመጽሐፉ በሰጠው ምስክርነትና ባስከተለው ውዝግብ መሃል የቆመ ሰው ስለሆነ ነው። በመጽሐፉ የነገረን ታሪክ ከሽያጭ አንጻር እጅግ ስኬታማ ነበር። በገፍ ተሸብሽቧል። እሱንም በዓለም አቀፍ ደረጃ ታዋቂ አድርጎታል። ነገር ግን ከብዙ ተቺዎች ከፍተኛ ተቃውሞ አላመለጠም። አንዳንዶች ታሪኩን አጋኖታል፣ ልብ አንጠልጣይ እንዲሆን ቀባቶታል፣ ወይም ተፈጠሩ ያላቸውን ወሳኝ ክስተቶች በጠንካራ ማስረጃዎች አስደግፎ አላቀረበም ሲሉ ይተቹታል። አብረውት ይሰሩ የነበሩ ሰዎችም አንዳንድ ታሪኮችን እየመዘዙ በፍጹም አልሆኑም፣
አልተደረጉም ሲሉ ውድቅ አድርገዋቸዋል። እዚህ ጋር ነው እንግዲህ ብልሃትና ሚዛናዊነት አስፈላጊ የሚሆነው። ብልህና ሚዛናዊ በመሆን ከሁለት ጽንፎች መራቅ አለብን። አንደኛው ጽንፍ ታሪኩ ስሜት ስለሚነካና ደስ ስለሚል ብቻ ሁሉንም ነገር እንደወረደ ማመን ሲሆን፣ ሁለተኛው ጽንፍ ደግሞ አንዳንድ የመጽሐፉ ክፍሎች ትችት ስለቀረበባቸው ብቻ ሙሉ መጽሐፉን ውድቅ ማድረግ ነው። ታሪክ ሁልጊዜም ነጭና ጥቁር አይደለም። አንዳንድ ጊዜ የአንድ ሰው የታሪክ ማስታወሻ ግነትን፣ የተመረጡ ትዝታዎችንና እውነተኛ ታሪካዊ ግንዛቤዎችን በአንድ ላይ አዋህዶ ሊይዝ ይችላል። ስለዚህ ትክክለኛው ጥያቄ ጆን ፐርኪንስን እንደ ቅዱስ የተገፋ ጠበቃ አድርገን ልንመለከተው አይገባም የሚል ወይንም ደግሞ ይህ ሰውዬ እየዋሸ ይሆን የሚለውም አይደለም። ይልቁንም ተገቢው ጥያቄ ከታሪክ ውስጥ ትክክል የሆነው የትኛው ነው? የትኛውስ ተጋኗል? እንዲሁም በመጽሐፉ ከትቦ ያስነበበንስ ታሪክ ለምን በዓለም ዙሪያ ይህን ያህል ተጽዕኖ ሊፈጥር ቻለ የሚለው ነው። በዚህ ቪዲዮ ጀምረን በምናቀርባቸው ተከታታይ ቪዲዮዎች ለእነዚህ ጥያቄዎች ምላሽ ለማግኘት እንሞክራለን። ፐርኪንስን በሚገባ ለመረዳት እኖርበት ነበር ወደሚለው ዘመን መለስ ብለን ወቅቱን መቃኘት የተገባ ነው። ዘመኑ የቀዝቃዛው ጦርነት ዘመን ነበር። ይህ ወቅት ዓለም በካፒታሊዝምና በኮሚኒዝም ርዕዮተ ዓለም የተከፈለችበት፣ ነገር ግን ከበስተጀርባ በገንዘብ በነዳጅና በስትራቴጂካዊ መልክዓ ምድራዊ ቦታዎችና በድህረ ቅኝ አገዛዝ ለውጦች እርስ በርስ ተሳስራ የምትታመስበት ወቅት ነበር። በላቲን አሜሪካ፣ በእስያ፣ በአፍሪካና በመካከለኛው ምስራቅ ያሉ አዳዲስ ሀገራት ዘመናዊ እንዲሆኑ ከፍተኛ ግፊት ይደረግባቸው ነበር። መሪዎቻቸው ኢንዱስትሪዎችን ማስፋፋት፣ ከተሞችን መገንባትና የኤሌክትሪክ ኃይል ማዳረስ እንዳለባቸው ይነገራቸው ነበር። በዚህ የዘመኑ ጨዋታ ላይም ዓለም አቀፍ ተቋማት፣ የምዕራቡ ዓለም መንግስታት፣ ሌላው ቀርቶ የግል የንግድ ተቋማት ሳይቀሩ የተሳተፉበት ነበር። ነገሩ በወረቀት ላይ ሲታይ ቅዱስ ተግባር ይመስላል። በእርግጥ መሰረተ ልማት እኮ ያስፈልጋል። መንገድ፣ ኤሌክትሪክ፣ ወደቦች ለሀገር ወሳኝ ናቸው። ኢንቨስትመንትም ያስፈልጋቸዋል። ሆኖም መሰረታዊ ታሪካዊ ጥያቄዎች ግን እነዚህም ፕሮጀክቶች ማን ነደፋቸው? ማንስ ፋይናንስ አደረጋቸው? ትክክለኛው ትርፍስ የማንን ካዝና አጣበበ? ያስከተለው የዕዳ ቀንበርስ የማንን ጫንቃ አጎበጠ? ለመሆኑ ልማት ወይም ዘመናዊነት ማለትስ ምን ማለት እንደሆነ ትርጉም የሚሰጠውስ ማን ነው? የሚሉት ናቸው። የፐርኪንስ ትረካ ኃይል እነዚህ ጥያቄዎች ተራ የኢኮኖሚ ስሌቶች ብቻ ሳይሆኑ የፖለቲካ፣ የሞራልና የህልውና ጥያቄዎች መሆናቸውን አጉልቶ ማሳየቱ ነው። በመጽሐፉ ደጋግሞ እንደከተበው ፐርኪንስ ቁጥሮችን የሚያሰላ የኢኮኖሚ ባለሙያ ብቻ አልነበረም። የሀገራትን የወደፊት እጣ ፈንታ አስቀድሞ የሚጽፍ ሰውም እንጂ። ለዚያውም የእነዚህ ሀገራት ህዝቦች እየተደገሰላቸው ያለውን ፍጹም በማያውቁበት ሁኔታ፣ ፍላጎታቸውንና ህልማቸውን ባልጠየቁበት ሁኔታ። ታዲያ ጆን ፐርኪንስ ዛሬም ድረስ ለምን ይነበባል? ያነሳውስ ሀሳብ ለምን ትኩረታችንን ሰቅዞ እንደያዘ ቀጠለ? ምክንያቱም ያነሳቸው ስጋቶች ዛሬም ከዓለማችን ላይ ስላልጠፉ ነው። እንዲያውም በአንዳንድ መልኩ ከመቼውም ጊዜ በላይ ተባብሰዋል። በዓለም ዙሪያ ያሉ ዜጎች አሁንም ትላልቅ የመሰረተ ልማት ግንባታ ስምምነቶች፣ ለምሳሌ ከቻይና ወይም ከምዕራባውያን የሚመጡ ብድሮች ከሀገሬው ይልቅ የውጭ አካላትን ጥቅም ያገለግላሉ ብለው ይሰጋሉ። በልማትና ትብብር ሽፋን የተፈጥሮ ሀብታቸው እንዳይዘረፍ ይፈራሉ። ጥቂት የሀገሬው የንግድ ልሂቃን በሀብት ላይ ሀብትን ሲያጋብሱ፣ በተቃራኒው የህዝቡ ኑሮና የሀገሪቱ ሉዓላዊነት መዳከሙ ያብሰለስላቸዋል። ፐርኪንስን ይበልጥ ተወዳጅ ያደረገው ሌላው ወሳኝ ነጥብ ደግሞ ይህ ነው። የውጭ ኃይላትን ብቻ አይወቅስም። ግዛትንና ተጽዕኖን የማስፋፋት ተግባር ሁልጊዜም የሀገር ውስጥ አጋሮች ያስፈልጉታል ይለናል። የትኛውም ሀገር ከውጭ ብቻ ተጽዕኖ አይደረግበትም። ሁልጊዜም ከውጭ ኃይሎች ጋር የሚያብሩ፣ የራሳቸውን ኪስ የሚያደልቡ የሀገር ውስጥ ፖለቲከኞች፣ የንግድ ልሂቃን፣ ደላሎችና ሙያተኞች አሉ። ጭቆናና ብዝበዛ የአንድ ወገን ታሪክ አይደለም፣ የጥቅም ትስስር ነው። ይህ እውነት ደግሞ ታሪኩን ይበልጥ መራራ ያደርገዋል። ምክንያቱም ችግሩ የነሱ ብቻ ሳይሆን የኛም ጭምር ነውና። ጆን ፐርኪንስ እንደ አንድ ባለ ታሪክ አድማጭን የሚስበው ፍጹም ንጹህ ሰው ሆኖ ስለቀረበ አይደለም። ይልቁንም ሰውየው በውስጡ እርስ በርስ የሚጋጩ ስሜቶች ሲያንገላቱት የሚስተዋል ሰው ስለሆነ ነው። ራሱን የሚያቀርበው በስልጣን በገንዘብና በምቾት እንደተታለለ ሰው አድርጎ ነው። በቅንጡ ሆቴሎች ሲንሸራሸር፣ በትላልቅ ኦፊሴላዊ ስብሰባዎች ላይ ሲገኝ፣ በበርካታ ልሂቃን መካከል ሲያልፍ፣ በግዙፍ ዓለም አቀፍ እቅዶችና ድርድሮች ላይ አሻራውን ሲያሳርፍ የቆየ ሰው ነበር። ስኬታማ የሆነ እንደሆነም ያምን ነበር። ከዚያ ግን ቀስ በቀስ ያ ስኬት
ያምቾት በራሱ ትልቅ የሞራል ውድቀትና በሰባዊነት ላይ የተፈጸመ ወንጀል መሆኑን የተረዳ ሰው ነው። ታሪኩ ልክ እንደ ኑዛዜ የቀረበ በመሆኑ የሰዎችን ልብ ሰርስሮ የሚገባ ነው። ኑዛዜ ደግሞ ልዩ ስሜት አለው። ኑዛዜ ውስጥ ሚስጥር አለ፣ ጸጸት አለ፣ መገለጥ አለ። ሆኖም ግን ታሪክን ለሚመረምር ሰው ኑዛዜ የራሱ የሆነ ችግር አለው። ሰዎች ሲናዘዙ የራሳቸውን ድርሻ ሊያሳንሱ አልፈውም ራሳቸውን እንደ ጀግና ሊያቀርቡ ይችላሉ። ስለዚህ ፐርኪንስን ስናጠና እውነተኛ ነገር አይቶ ሊሆን እንደሚችል ማመናችን እንዳለ ሆኖ ራሱን የታሪኩ ዋና ተዋናይ አድርጎ እያቀረበ መሆኑንም አለመዘንጋት ብልህነት ነው። ኮንፌሽንስ ኦፍ አን ኢኮኖሚክ ሂትማን ጊዜያትን ተሻግሮ እየተነበበ እንዲቆይ ያደረገው ከጀርባ ያለው ትልቅ ጥያቄ ሳይሆን አይቀርም። የዘመናችን ብዝበዛና ቅኝ አገዛዝ ስኬታማ ለመሆን የግድ ጦርነት ባያስፈልገውስ? በባለሙያዎች፣ በዓለም አቀፍ ተቋማት፣ በውሎች፣ በፖሊሲ ሰነዶች፣ በዕዳ ሰንጠረዦችና በዘመናዊነት ስም በእጅ አዙር ቢሰራና ሀገርን ቢቆጣጠርስ? ቅኝ ቢገዛስ? ይህ ጥያቄ ከጆን ፐርኪንስ ግለሰባዊ ታሪክ እጅግ የገዘፈ ነው። በዘመናዊ ዓለም ኃይልና ስልጣን እንዴት ነው የሚሰሩት? የኢኮኖሚ ሞዴሎቹን ማን ነው የሚጽፋቸው? ከትንበዮቹስ ማን ይጠቀማል? ፕሮጀክቶች ሲከሽፉና ሀገር በዕዳ ስትታመስ ማን ነው የሚታደጋት? ህዝቡስ ለምን ሁልጊዜ ታገስ ወደፊት ታድጋለህ እየተባለ ይኖራል? እነዚህ ዝም ተብለው የሚታለፉ ተራ ጥያቄዎች አይደሉም። የዘመናችን የፖለቲካ ኢኮኖሚ ማዕከል የሆኑ አንገብጋቢ ጥያቄዎች ናቸው። ታዲያ ጆን ፐርኪንስ ማን ነው? ራሱን ከዓለም አቀፉ በዝባዥ ስርዓት አውጥቶ ታዋቂ የዓለም ኢኮኖሚ ስርዓት ተቺ መሆን የቻለ የቀድሞ አማካሪ ነበር። በሚሊዮን የሚቆጠሩ አንባቢዎች ዘንድ የደረሰ ደራሲም ነው። እንዲሁም ታሪኩ በተቺዎችና በቀድሞ ባልደረቦቹ ዘንድ አወዛጋቢና አከራካሪ የሆነ ምስክርም ነው። ለዚህም ነው ታሪኩ ትኩረታችንን ሊሰበውና እንድንመረምረው ሊያነሳሳን የሚገባው። ለተነሱ ጥያቄዎች ቀላል መልስ ስለሚሰጠን አይደለም፣ ከባድ እውነታዎችን እንድንጋፈጥ ስለሚያስገድደን እንጂ። በልማትና በጭቆና መካከል ያለውን ድብቅ ግንኙነት፣ በሙያዊ ዕውቀትና በስልጣን መካከል ያለውን ትስስር፣ እንዲሁም በዘመናዊው ዓለም ያሉ እጅግ አደገኛ ተጽዕኖች ራሳቸውን እንደ ቅኝ አገዛዝ ሳይሆን እንደ ታላቅ ዕድል፣ እንደ አጋርነትና እንደ እድገት አድርገው ሊያቀርቡ እንደሚችሉ ስለሚያሳየን እንጂ። በቀጣይ በምናቀርበው ቪዲዮ ከጆን ፐርኪንስ ግለሰባዊ ታሪክ ወጥተን እሱ ወደ ነበረበት ዓለም በጥልቀት እንገባለን። በታሪክ ውስጥ ካሉ ወሳኝ ሰዎች በአንዱ የፓናማ ፕሬዝዳንት በነበሩት ኦማር ቶሪጆስ እንጀምራለን። በፓናማ ላይ የተሰራውን ሴራ በቅርበት ስንመለከት እውነተኛው ጥያቄ ጎልቶ ይወጣል። ጆን ፐርኪንስ እያወራ የነበረው የፈጠራ ቅዠት ነበርን ወይስ ታሪክ ችላ እንድንለው ያስተማረንን ስውር የብዝበዛ ስርዓት አደባባይ ያሰጣው ነበር? ውድ ቤተሰቦቻችን ቀጣይ ቪዲዮ ሲለቀቅ እንዲደርሳችሁ ቻናላችንን ሰብስክራይብ፣ ይህንንም ቪዲዮ ላይክ ያድርጉ። በርዕሰ ጉዳዩ ላይም ሐሳቡን ያካፍሉ፣ ውይይትን ይጫሩ።